ሚነድ እቶን እሳት መድኃኔዓለም አዳነን ብርሃናትንም ተጎናጽፎ ጌታችን እግዚአብሔር ተነሳ የሚል ነው የዘመርነው። እንኳን ለብርሃነ ትንሣኤው ሰላም አደረሳችሁ። ወአርመምኩ ለሰናይ ለበጎ ዝም አልኩ መዝሙር 38 ቁጥር 2 ለበጎ ዝም አልኩ ይላል ቅዱስ ዳዊት በመዝሙር 11 ላይ ስለመጨረሻው 1000 ዘመን ወይም 8ኛው ሺህ ስለሚባለው ተናግሯል። ነብዩ እግዚአብሔር ቅዱስ ዳዊት ምን ይላል? አድህነኒ እግዚኦ እስመ ኀልቀሄር ወሁደ ሃይማኖት እምጓለ ማህያው ከንቶ ይትናገሩ አሃዱ ምስለ ካልኡ በከናፈረ ጉህሉት ልበ ወበልብ ይትናገሩ ይሽረውን እግዚአብሔር ለከናፈረ ጉህሉት ወለልሳን እንተ ተአቢ ነቢበ እለ ይብሉ ነአቢ ልሳናቲነ ወከናፍሪነኒ ሀቤነ እሙንቱ መኑ ውእቱ እግዚእነ በእንተ ሕማሞሙ ለነዳያን ወበእንተ ጋሮሙ ለሙቁሃን ይዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ ቦቱ። ደግ ሰው አልቋልና አድነኛ ቤቱ ይላል ስለመጨረሻው ዘመን። ይህን ጸሎት እና አጼ ናኦድ እየጸለዩ 8ኛው ሺህ በመስከረም ሊገባ በሐምሌ ወይም በነሐሴ እንዳረፉ ታሪካቸው ይናገራል። ከ8ኛው ሺህ እህል ውሃ አታቅምሰኝ፣ አየሩንም ቢሆን አታስተንፍሰኝ፣ ቀድመህ አሳልፈኝ ብለው ምንድነው የሚለው? በከናፍረ ጉህሉት ልብ ወበልብ ይትናገሩ፣ በሽንገላ አንደበት ይነጋገራሉ። አፋቸው መልካም ነው ያቆላምጣል፣ ልቡናቸው ግን የራቀ ነው። ሲረውን እግዚአብሔር ለከናፈረ ጉህሉት እነዚህን ውሸትና ሽንገላ የሚናገሩ አንደበቶችን እግዚአብሔር ያጠፋቸዋል። ወለልሳን እንተ ተአቢ ነቢበ በልዕልና ያለ ትህትና የምትናገርን አንደበት የማትፈራ ልሳንን እግዚአብሔር ይዘጋታል። እለ ይብሉ ነአቢ ልሳናቲነ ወከናፍሪነኒ ሀቤነ እሙንቱ አንደበታችን ጮክ አድርገን እንናገራለን። ማን ይከለክለናል? መኑ ውእቱ ዚነ ማን ነው ጌታ? ይህን ብንናገር ማን ምን ያደርገናል? የሚሉትን ሰዎች እግዚአብሔር ያጠፋቸዋል። በእንተ ሕማሞሙ ለነዳያን ወበእንተ ጋር እንዲያው ድሆችንም ብናስጨንቅ የናቅናቸውንም ሰዎች ያሻችን ብንናገራቸው የጠላናቸውም ብንሰድባቸው ማን ነው ጌታ? የሚያስጥላቸው ማን ነው የሚለው በእንተ ሕማሞሙ ለነዳያን አፋቸው ከማይቆጥቡ ሰዎች ተሰድበው ህሊናቸው እየደማ ስለሚሄዱ በትህትና ነፍስ ስለከበሩ ስለ ድሆች ወበእንተ ጋሮሙ ለሙቁሃን በእነርሱም ስድብና ክፉ ንግግር ስለሚጨነቁ ነፍሳት ይዜ ትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ ቦቱ ይህን ጊዜ እግዚአብሔር እነሳለሁ ፍርድንም አደርጋለሁ። አንድም ስለ አጋንንት የተነገረ ነው። አዳምን ስጋውን በመቃብር ነፍሱን በሲኦል ተቆራኝተን ያሻችን ብናደርገው እንግዲህ ማን ያድነዋል እያሉ ስለሚናገሩ ክፎች የጸኑ አጋንንት እግዚአብሔር እንዲህ ይላል በእንተ ሕማሞሙ ለደናያት ስለ ደቂቃ አዳም ሕማም ወበእንተ ጋሮሙ ለሙቁሃን በሲኦልም ስላታሰሩት ነፍሳት ይዜ ትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ እነሆ እኔ መድኃኒትን አደርጋለሁ፣ ከሰማየ ሰማያት እወርዳለሁ፣ ከቅድስት ድንግል ተወልጄ አድናቸዋለሁ፣ ትንሣኤን ገሃድ አደርገዋለሁ አለ። እንዲህ አይደለ እግዚአብሔር የተመሰገነ ይሁን። ወገኖቼ ቅዱስ ዳዊት ወአርመምኩ ለሰናይ ያለው ለዚህ ነው። አንደበት የሚያመጣው አንዳች ነገር ስላለ ለበጎ ዝም አልኩ። አሁን እኛ ያቃተን ነገር በክርስትናውም ሕይወት እየኖር ንስሐም ገብተን ስጋውንም ደሙን ተቀብለን እየዘመርንም እያስተማርንም እየሰበክንም እየተሰበክንም ለአብያተ ክርስቲያናት ለገዳማት ለመምህራንም ብዙ ነገር እያደረግን በብዙ ጉባኤት ተገኝተንም መልካም ሐሳብ እያቀረብን የሰውን ህሊና የሚያቆስል ነገር ከመናገር ግን አንደበታችን አልከለከላለ። ይሄ ክፉ ነገር ነው። ስለዚህ ነው ቅዱስ ዳዊት ምን አለ? ለበጎ ስል ለበጎው ነገር ስል ለጽድቅ ስል ለደህንነቴ ስል ዝም አልኩ። ዝምታ ለበጎ ነው። እንግዲህ ምን ማለት ነው ለበጎ ዝም አልኩ የሚለው? ለበጎም ደግሞ እናገራለሁ ማለት እኮ ነው አይደለም እንዴ?
አይደለም? አው ዝም የምለው ለበጎ ነው፣ የምናገረውም ደግሞ ለምንድነው? ለበጎ ነው። ሰው መናገርም ያለበት ዝምም ማለት ያለበት ለዚህ ለበጎ ነገር ነው እንጂ ሁሉንም ዝም እላለሁ ማለት አይችልም። እኛ እርግጥ በጎውን መናገር እያቃተን መጥቷል። በጎውን ደግሞ የግድ መናገር አለብን። በጎውን ካልተናገር እኛ ርስት ገነት መንግስተ ሰማያትንም ልንዋጃት አንችልም። ሰው በጎውን መናገር አለበት። የትንሣኤውን ዜና ማውራት አለበት፣ መስበክ አለበት፣ ዳር እስከ ዳር መድረስ አለበት። እኛ አሁን ስለ አማኞች ብቻ ነው የምንጨነቀው፣ ግን ስለማያምኑትም እኮ መጨነቅ መቻል አለብን። ስለማያምኑት ክርስቶስን ስለማያውቁት በአረማዊነት ግብር ጸንተው ለሚኖሩት በጣዖት አምልኮ ታስረው ለተያዙት መናገር መቻል አለብን። ይህን ካልተናገር የእግዚአብሔርን መንግስት አንዋጃትም። ጌታችን በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስለዚህ ሲናገር ሳይፈራ ሳያፍር በምድራውያን ሰዎች ፊት በስሜ የመሰከረልኝን ሰው እኔ ደግሞ ምን አደርግለታለሁ ነው ያለው? በሰማያዊ አባቴ ፊት መሰክርለታለሁ። ስለዚህ እንዲመሰከርልን ይሄ በክርስቶስ ስም የማያፍር የማይፈራ ተብሎ የማትካፍር የማትፈራ ተብሎ እንዲመሰከርልን ያስፈልጋል። ይሄም በጎ ዜና ስንናገር ነው ይሄ ምስክርነት ለኛ የሚሰጠን። እንደዚህ ከሆነኛ ከጻድቃን ወገን እንሆናለን። ለዚህ ነው ቅዱስ ዳዊት በመፍቀሬ ጥበብ ሰሎሞን በመጽሐፈ ምሳሌ ምዕራፍ 10 ቁጥር 20 ላይ የጻድቅ ምላስ የተፈተነ ብር ነው። የተፈተነ ማለት ግብዝነቱ የለቀቀው ጽሩይ ብር ካሁን በኋላ አፈር ወይም ሌላ ነገር አለበትና እንደገና ይንጠር ተብሎ የማይፈተን ያቸው አንደበቱ ቃል እግዚአብሔርን በመናገር የተፈተነ በጎውን በመናገር የተፈተነ የጻድቃን ምላሳቸው የተፈተነ ነው። ሁለት ነገር አይናገሩም። ቅዱስ ዳዊት እንደተናገረው በአፋቸው እየሸነገሉ በልቡናቸው አይከዱም። ምላሳቸው በሃይማኖት በምግባር የተፈተነ ነው። ዝምታ ጠቃሚ ነው። ዝም ማለት አለብን። አሁን ያስጨነቀን ነገር ይሄ ነው። ለቤተ ክርስቲያንም ስንቆረቆር፣ ለቤተ ክርስቲያንም ስንቀና፣ ስንቃጠል እኮ ለዚህ ለበጎ እንኳን ቢሆን ማለት ነው ዝም ማለት ካለብን ዝም ማለት አለብን። እኛ እንደ ዓለማውያን እኮ በሰላማዊ ሰልፍ የምንጠላቸውን ሰዎች ፎቶግራፍ በትልቁ ሰርጠን በማቃጠልና በመቅደድ በሰላማዊ ሰልፍና በጩኸት ለቤተ ክርስቲያን የምናመጣው አንድም ሰላም የለም። በዝምታ ግን ልናመጣ እንችላለን። በሐዘን በዝምታ ልናመጣ እንችላለን። ያልተገነዘብነው ነገር ይሄ ነው እኮ። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ነፍሴን ላኖራትም ላነሳትም ስልጣን አለኝ ብለው እንዳስተማረ ጊዜው ሲደርስ እረኛውን እመታለሁ በጎቹም ይበተናሉ የሚለው ትንቢት ይፈጸም ዘንድ ዛሬ የሰው ልጅ ስለእናንተ ተላልፎ ይሰጣል አላቸውና ሐዋርያት ታወቁ። አንክድህም አሉ። ብዙ ተናገሩ፣ ማሉ፣ ተገዘቱ፣ ግን አልቻሉም። ግን መጀመሪያ ሊይዙት እንደመጡ ቅዱስ ጴጥሮስ ከደም ፍላት የተነሳ ሰይፉን በሰገባው መዘዘና ሊይዙት ከመጡት ሰዎች የአንዱን ሰው ማልኮስ የተባለውን ሰው ጆሮ በሰይፍ ቆረጠው ይላል። አይደለም መጽሐፍ ቅዱስ? አይደለም ወይ? እንዲህ በሰይፍ ሰላም አይመጣም። ምንድነው ያለው? ሰይፍህን ወደ ሰገባ መልስ። ሰይፍ የሚመዙ ሁሉ በምን ይጠፋሉ? በሰይፍ ይጠፋሉ። አንደበታቸውን ሰይፍ አድርገው ስለው የሚመጡ ሁሉ በዚያው በሰው አንደበት ሰይፍ በሐሰት ምስክር ሊጠፉ ይችላል። ሰይፍ ነው። እንደዚህ የሚያስፈልግ ቢሆን እኮ ለሰው ልጅ የሰማይ መላእክት ብዛት አሉት ነው ያለ አይደለም እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይሄ ቢያስፈልግ እኮ አንድ መልአክ ገብርኤል አይበቃም እንዴ? ዓለሙን አይነዳው። ይሄ መፍትሄ አይደለም። ስለዚህ እኛ የሚጠበቅብን አንድ ነገር አለ። ዝምታ ለበጎ፣ ለቤተ ክርስቲያን ሰላም፣ ለቤተ ክርስቲያን ጸጥታ፣ ለምዕመናን የማይናጋ ሕይወት፣ ለምዕመናን የሃይማኖት ጽናት ዝምታ። እኛ እኮ ምን የማንቀባጥረው የማንናገረው ነገር አለ? ስለ ጳጳሱ ሕይወት፣ ስለ ቄሱ ሕይወት፣ ስለ ዲያቆኑ ሕይወት፣ ስለ ምዕመናን እኛ ጋር ስለማይሳተፉ የጉባኤው ሰዎች እኛ ጋር የሌሉ የማይጸድቁ የሚመስለን ምን የማንፈተፍተው አንደበታችን የማይናገረው ምን ነገር አለ በዚህ ዘመን? ይሄ ግን ጽድቅ ነው እንዴ ወገኖች? አላስችለን ይላል። በቃ ክፉ ነገር
ሳንናገር ብንሸከመው ያመናል። ቁርጠቱ ምን ሐኪምን ቢመረምረው አያገኘውም። ደግሞ የሰው ዝም ብላለሁ ብሎ መናገር የለመደ ሰው ዝም ብላለሁ ብሎ ካመመው ቢታከም ቢገላበጥ 10 ላቦራቶሪ ቢታይ አልትራሳውንድ ቢነሳ የማይገኝ በሽታ ነው። ያውም አንድ ሀገር ነበረች ይባላል። በሀገሪቱ በህዝቦቹ ልዕልና የተነሳ ከአካላት የጎደለው ንጉስ አይሆንም። ሙሉ አካል ያለው ብቻ አንድ ጥፍሩም ቢሆን የተስተካከለ መሆን አለበትና ንጉሱ አንድ ጊዜ የወለደው ልጅ አንድ እጅ የሌለው ሽባ ሆነበት። በእርሱ ፈንታ መንገስ ያለበት ልጁ ስለነበረ የልጁን ሽባነት ከተናገረ ግን መንግስቱ ይዞርበታል ወደ ሌላ ሰው አይደለም እንዴ? ይሄ እንዳይሆንበት በምስጢር ደብቆ ለልጁ ማስጠንቅቆ ሰው ሳያይበት አሳደገው። ልጁ ሙሉ አካል እየተባለ ኖረ። ከዚህ በኋላ እርሱ ሲሞት ማንም ሰው አካለ ጎደሎ መሆኑን ሳያውቅ ነገሰ። ልጁ ነግሶ ሲኖርም እንደዚህ ደብቆ ይኖራል። አንድ ቀን ግን መቼም ጌታ እኮ በወንጌል የተከደነ የማይገለጥ የለም ብሏል አይደለም እንዴ? የሚገለጥበት ቀን ስላለው አንድ ቀን ከጃንደረቦቹ አንዱ ድንገት ቤተ መንግስት ገብቶ ልብሰ መንግስቱን ለብሶ ንጉሱ ሲንሸራተትበት አንድ እጁ ሽባ እንደሆነ ተመለከተ። እንደተመለከተው ሲያይ ንጉሱ አስጠነቀቀው። ይህቺ ነገር ካንተ አፍ ነጥባ ምድር ላይ እንኳን ብትገኝ ከፍ ብዬ አንገትን ዝቅ ብዬ ባትህን ቆርጣለሁ። አንተ ቀርቶ የዘርህም ስም አጠራር አይታወቅም፣ ፈጽሜ ያጠፋቸዋለሁ አለ። ይህን ሰማና ዝም አለ። አሁን ተመልከቱ እንግዲህ ጎደሎ አይቶ መናገር የለመደ ሰው ስለነበረ ይሄ ሰው ጨነቀው። በቃ የንጉሱን ሽባነት አየ። በሀገሪቱ አንድ እጅ የሌለው ሰው አይነክስም። ታመመ። እንዳይናገር አንገቱ ሊቆረጥ ነው። ዝም እንዳይል ደግሞ አላስችለዋል። አመመው። ይቆርጠዋል፣ ይፈልጠዋል። ጤና ይስጥልኝ ብለው መጥተው የሚያልፉ ሰዎች ሁሉ ይላል ሊናገር ያስባል። ያመዋል። ግን በሆዱ ብቻ ቀፎ ውስጥ እንዳለንም እያለ ብዙ ጊዜ ፈጀ። እያደረ ሲሄድ እያመመው መጣ። ያችሁ መናገር የለመደ ሰው ካልተናገረ ይለበልበዋል። እያመመው መጣ። እንዴ በህመም ሞታለሁ ተናግሬው ልሙታልና ለሰው እንዳይናገር ጭንቅ ሆነበት። ሰው ወደ ሌለበት ጸጥ ወዳለ ሜዳ ሄዶ ምድር ስሚ ንጉሱ አንድ እጅ የላቸው ማለትና ተነፈስኩት አለ ይባል። የመናገር የለመደ አፍ ዝም በል ሲሉት አይችልም። ተነፈስኩት አላያችሁ? ለምድር እኮ ነው እንግዲህ ዝም በል ሲሉት ይሄ ክፉንም ደጉንም የሚቀባጠር የሚጠቅመውንም የማይጠቅመውንም የሚያወራ የሚዘምርም የሚሳደብም የሚረግምም የሚመርቅም አንደበት ዝም በል ሲባል ይጨንቃል፣ ይያዛል። ለምንድን ነው ዝም የምንለው? ዝም ማለት የሚያስፈልገን ለኛ ለምእመናን ለምንድን ነው? ቅድም እንደተናገርኩት ለስብከተ ወንጌል አይደለም፣ የትንሣኤውን ዜና ለማውራት አይደለም፣ ስለ ቅዱሳን ሳንፈራ ለመመስከር አይደለም፣ የኢየሱስ ክርስቶስን የባህሪ አምላክነት ለመመስከር አይደለም። ዝምታው በምግባር በኑሮ በአካባቢ በንግድ ገበሬው በእርሻ ሰራተኛው በመስሪያ ቤት ክፉ ከመናገር መከልከል አለበት። ለምን ዝምታ ያስፈልጋል? ለምን ዝም እንላለን? እስኪ አንዳንድ ነጥቦችን እንናገር። የመጀመሪያው ቅድም በመዝሙረ ዳዊት ላይ እንዳየነው በአንደበታችን ሽንገላ ምክንያት እንዳንጠፋ ያለ መጥፋት ነው። አሁን ዝም ማለት ያለብን ለማንም ጥቅም አይደለም፣ ለራሳችን ጥቅም። ቅዱስ ዳዊት ሲሮን እግዚአብሔር ለከናፈረ ጉሉት የሽንገላ ከንፈር የሚናገሩ ሰዎችን እነርሱን እግዚአብሔር ያጠፋቸዋል ይላል። ስለዚህ አንደበታችን ሽንገላ ከመናገር ክፉ ነገርን ከመናገር ሐሰትን ከመናገር ዝም ቢል እንድናለን፣ አንጠፋም። ብንናገር ግን እንጠፋለን። እግዚአብሔር እንዲያጠፋ ተናግሯልና የማስፈራራት አይደለም፣ ለመጠበቅ እንዲረዳን ነው። የምንጠፋው በብዙ መንገድ ነው። አሁን እንደ እስራኤል ዘሥጋ አሁኑኑ መቅሰፍት አይወርድም። አሁኑኑ በለምጽ አንመታም። አሁኑኑ እሳት ከሰማይ አይወርድም። አሁኑኑ መሬት ተከፍታ እንደ ዳታን እንደነ ቆሬ እንደነ አቤሮን አትውጠንም። የተዘጋጀ ታላቅ ገደል፣ የተዘጋጀ ጨለማ የሚያቃጥል እሳት ስላለ እንግዲህ የዚህ ዓለም ብርሃን ስንመለከተው እሳት አለው፣ ሙቀት አለው አይደለም? በዚህ ዓለም ብርሃን አቅሙ ቢላይም የራሱ የሆነ ሙቀት አለው። የመንግስተ ሰማያት ብርሃን ሙቀት የለውም። የዚህ ዓለም ጨለማ ደግሞ እሳትነት የለውም። የገሃነም እሳት ጨለማ ግን ጨለማው ራሱ ነው የሚያቃጥል። እንደው እየነደዱ እኮ እንደ እሳት ወላፈንም ብርሃን እያዩ መቃጠል እኮ የለም። በሲኦል በገሃነም እሳት የሚቃጠሉት ራሱ በጨለማ ነው።
የመንግስተ ሰማያት ደግሞ የሚያቃጥል ብርሃን የለም። አሁን እንደምንንገፈገፈው እንደምንማረረው እዚህ ሀገር አንኖርም እዚህ ሀገር ይሻለናል እንደምንለው ፍጹም ብርሃን ከፀሐይ ከጨረቃ 7 እጅ የደመቀች ያበራች ግን ምንም ምን ዋይ የሌላት እግዚአብሔር ለዚህ ያብቃን በእውነት። ያ ስለተጠበቀልን ነው አሁን የማንጠፋው። ግን ፍጹም ጥፋት አለ ሰው ለንስሐ ካልበቃ ራሱን ካላስተካከለ። ትንቢተ ኤርምያስ ምዕራፍ 9 ቁጥር 8 እስከ 9 ላይ አምላካችን እግዚአብሔር እንዲህ ይላል፣ ምላሳቸው የተሳለ ፍላጻ ነው፣ ሽንገላን ይናገራሉ። ሰው ከባልንጀራው ጋር በሰላም ይናገራል፣ በልቡ ግን ያደባበታል። በውኑ ስለዚህ ነገር አልቀስፍምን ይላል እግዚአብሔር፣ ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልም ይላል። አያችሁ እግዚአብሔር ስለዚህ ነገር አልቀስፍም ወይ? እኔ እንደዚህ ባለ ሕዝብስ ላይ በቀልን አላመጣም ወይ? እኔ በሰላም ነው የሚነጋገረው ሰው ተመልከቱ፣ በሰላም ነው የሚነጋገረው። በልቡናቸው ግን ምን ያደርጋሉ አለ? ያደባሉ። አያችሁ እንደ ተኩላ ሰው በልቡ እያደባ በአፉ መልካም ሰላም እየተነጋገረ እየተቅለሰለስን ትህትና በመሰለ ነገር በሰው ግን እያደባ። ስለዚህ ነገር ለምን አልቀስፍም? እግዚአብሔር ለምን መዓት አያምጣ? ለምን ረሃብ አያውርድ? እግዚአብሔር ለምን እኛ አንገሰጽ? ስሙን ባንጠራውና እኮ እንደ አውሮፓውያን ፈጽመን አሁን እነ ስዊድን ከ100% ፕሮቴስታንት ከ100% ካቶሊክ ወደ 100% ፕሮቴስታንት ተሸጋገሩ። ከ100% ፕሮቴስታንት ደግሞ አሁን 95%ቱ ኖጋድ በቃ እግዚአብሔር የለም ባይ። እንደዛ እኮ ማለት አንድ ነገር ነው። እንግዲህ እድገቱ እንደዚያ ነው። እድገቱ አያችሁት አይደለ? ከካቶሊክ ትንሽ ቅዳሴ ምን ስርዓት ገዳም እንኩስናም ቢሆን ነበረው። እሱም ፈጽሞ ወደ ዳንስ ወደ ፕሮቴስታንት፣ ከዛ ደግሞ እንዲያውም ጭራሽ የለም። እድገት ማለት እንግዲህ በእነሱ ይሄ ነው ፈጽሞ። እንደነሱ አሁን እነሱን ያነሳቸው እነሱ ፈጽመው ስለተውት እግዚአብሔር ትቷቸዋል። ቅዱስ ጳውሎስ ምን ብሏል? እኔ የምፈርደው በውስጥ ባሉት ነው፣ በውጭ ባሉትማ ምን አግዶኝ? እነርሱንማ አንድ ጊዜ እግዚአብሔር ይፈርድ ተዘጋጅተዋል ይላቸው። በልዩ ጥሪ እግዚአብሔር ጠርቷቸው ካልተመለሱ በቀር አንድ ጊዜ ተትተዋል እነሱ። እኛ ግን እግዚአብሔርን እናውቀዋለን፣ ስሙን እንጠራዋለን፣ እናስቀድሳለን፣ እናመሰግናለን፣ እናውቃለን እንለዋለን፣ ግን ሽንገላን እንናገራለን። ስለዚህ እግዚአብሔር ምን ያደርገናል? ይቀስፈናል፣ ይቀጣናል። ለምን? እንድንመለስ ስለሌላ አይደለም። ብንተው እኮ እግዚአብሔር ብትተውኝ ምን አደርጋለሁ? ተዋቸዋለሁ። ከተውነው ፈጽሞ ይተውናል። ነቢየ እግዚአብሔር ኢሳይያስ ሰዎቹ ከሰው ጋር ቆመው ሲናገሩ የሰላም ነገርን ይናገራሉ፣ በኋላ ግን ምን ያደርጋሉ አለ? በልባቸው ያደባሉ። ከዚህ ውስጥ አንድ ታሪክ በመጽሐፍ ላይ እንመልከት። ሁለተኛ ሳሙኤል ምዕራፍ 17 ቁጥር 1 እስከ 23 አንድ ታሪክ አለ። አጠራ አድርጌ ነግራቸዋለሁ። ነቢየ እግዚአብሔር ቅዱስ ዳዊት በኦርዮን ላይ ስለፈጸመው ግፍና በዚህም ምክንያት ራሱ ስለፈረደው ፍርድ የፈረደውን ፍርድ በራሱ ላይ እንዲፈጸምበት አድርጓል እግዚአብሔር። ምንድነው? ዳዊት ሳያውቀው የፈረደው በማን ላይ ነው? በራሱ ላይ ነው አይደለም እንዴ? ስለ አንድ 4 ይመልስ ስላለ እግዚአብሔር አራት ታላላቅ መከራዎችን ፈጽሞበታል። የፈረደው ራሱ ነውና መጀመሪያ ልጁ ሞቷል አይደለም? ከዚህ በኋላ አንዱና ታላቁ ነገር ደግሞ ትዕማርን አምኖን ወንድሙ እህቱን አስነውሯል። እሱ የሰው ሚስት ስላስነወረ። በኋላ ደግሞ አቤሴሎም አምኖንን ገደለው። ተመልከቱ፣ ልጁ እንደገና ገደለው። ከዚህ በኋላ አቤሴሎም ከ2 ዓመት በኋላ ታረቀና ገባ። እንደገና ህዝቡን አሳምጾ እርሱ በዓል አድርጌ መስዋዕት ሰውቼ ልምጣ ብሎ አቤሴሎም ነገሰ ብሎ አሳወጀ። ሰራዊት አስይዞ ዳዊትን ከቤተ መንግስት አባቱን አሳደደው። ባሳደደው ጊዜ የዳዊት አማካሪ የነበረ በቤተ መንግስቱ ታዋቂ በምክሩ አኪጦፌል የሚባል አንድ ሰው ነበረ። ተመልከቱ፣ የዳዊት ታማኝ ካለበት እየዋለ ካደረበት እያደረ ከሚበላው የሚያጎርሰው ከሚለብሰው ቀዶ የሚያለብሰው ሰው ነበረ። ሰላም ይነጋገራል ከዳዊት ጋር። አቤሴሎም ሲያሳውጅ ግን ሄደና ከአቤሴሎም ጋር አብሮ ሲበላው ሲጠጣው የነበረውን ታላቁን ንጉስ ዳዊትን ከርቶ በዳዊት ላይ ምክር መከረ። ዳዊትን እንዴት ልግደለው አባቴን ሲል ልጁ አቤሴሎም እንዲህ አድርገን አሁንኑ ሰራዊት አስከትተን ሄደን ወንዙን ሳይሻገር እንደርስበታለን፣ ቸብቸቦውን ቆርጠን እንገለዋለን። ማንን? ዳዊትን ሲያበላው ሲያጠጣ የኖረው ሹሞ አክብሮ ከፍ አድርጎ አልቆ ያኖረው ሰው በሰላም ሲነጋገር ኑሮ ወጥመድ ግን ማድባት ጀመረ። እግዚአብሔር
አኪጦፌል ከአቤሴሎም ጋር እንዳለ ሲያውቅ ዳዊት ምን ብሎ ጸለየ ይላል መጽሐፉን ስታነቡት? አቤቱ እግዚአብሔር አምላኬ ሆይ የአኪጦፌል ምክር ከንቱ አድርግልኝ ብሎ ጸለየ። እግዚአብሔር እንደው ክፉ የሚመክሩትን ሰዎች ምክራቸው ከንቱ ያድርግልን። በቤተ ክርስቲያን ላይ የሚመክሩትን፣ በጉባኤያት ላይ የሚመክሩትን፣ በገዳማት በአድባራት ላይ የሚመክሩትን፣ በሀገራችን በኢትዮጵያ ላይ የሚመክሩትን እግዚአብሔር ምክራቸውን ከንቱ ያድርግልን። ትልቁ ጸሎት ይሄ ነው። ይምከሩ ግን እግዚአብሔር ከንቱ ያድርገው። መቼ ሳትምከሩ ይባላል ለነርሱ። እግዚአብሔርን ግን ከንቱ አድርገው። እኛ መጸለይ ያቃተ እንደ ያለ ጸሎይ። አሁን እግዚአብሔር ኩሲ የሚባል አንድ ሌላ አማካሪው ሲመጣ አንተ እኔ ጋር አትጠቅመኝም አለው ዳዊት። የምትጠቅመኝ ወደ አቤሴሎም ተመልሰህ እኔም ለአንተ ልገዛ መጥቻለሁ ብለህ የአኪጦፌል ምክር ከንቱ ብታደርግልኝ ነው ብሎ ልኮት ስለነበረ አኪጦፌል እንዲህ ብሎ ከመከረ በኋላ አቤሴሎም ይሄ የአኪጦፌል ምክር መልካም ነው በጎ ነው አለ። ጠየቃቸው። እስኪ ደግሞ ኩሲ የሚለው እንስማ ተባለ። አይ እኔ የምለው አባት ጽኑ አርበኛ ነው። አሁን ብንሄድ ከርሱም ጋር ያሉ ሰራዊቶቹ ጽኑዓን ስለሆኑ ይፈጁናል። ከዚህ ይልቅ አባትን የምንገለው ሰንበትበት ብለን ህዝቡን ሁሉ ጠርተን ብዙ ሰራዊት አሰልፈን ብንሄድ ድል እንነሳዋለን አለና አተረፈው ኩሲ። ያኔ ቀስት አድርጎ ወደ ዳዊት ላከበት። ዳዊት አመለጠ። ከብዙ ቀን በኋላ ይሄን ካደረገ በኋላ አኪጦፌል ምክሩ እንደፈረሰበት ሲያውቅ ህዝቡ ሁሉ እዚያ የሚያማክሩት ምን አሉ? የማንኛው ይሻላል ሲባሉ የኩሲ ይሻላል፣ እኛ የአኪጦፌል ምክር አንቀበልም ሲል ተናዶ ተመልከቱ። ዳዊትን ከርቶ ከሄደ በኋላ አቤሴሎም ጋር ያሉ ሰዎች ደግሞ ያንተን ምክር አንሰማም አሉ። ታያችሁ፣ እግዚአብሔር የሱን ምክር ከንቱ አድርግልኝ አላለ፣ ከንቱ አደረጋት። ወዲያውኑ ሄዶ ታንቆ ሞተ ይላል። አያችሁ፣ ሰላም እየተናገረ የሽንገላን የተንኮል የደባ ስራ የሚሰራ እንዴት እንደሚጠፋያችሁት ያደረበት መንፈስ ህሊናውን አስጨነቀውና ከንፈሩ ለዳዊት ሰላም እየተናገረ ንጉሶ ሻመት ንገስ ባለበት አንደበቱ አሁኑኑ ሄደን ቸብቸቦውን እንቁረጠው ብሎ ደባ ሲያደባ ህሊናው አሰቃየውና ታንቆ እስከመሞት በቃ። እግዚአብሔር ዳዊትን አተረፈው። በኋላ አቤሴሎም ታሪኩን እዛው ላይ ታገኙታላችሁ። በጦርነቱ ድል ሲነሳ እንዲያውም በፈረሱ አመልጣለሁ ብሎ በጫካው ሲሄድ ዛፉ ራሱን ይዞ አንጠልጥሎ አልቀረ። ፈረሱ ሾለከ፣ ሰውየው ተንጠልጥሎ ቀረ ይላል። በዚያው ነው በጦር ተወግቶ የሞተው። ስለዚህ ዝም የምንለው ዝም በሉ የተባለው እንዲህ እንዳንጠፋ አንደበታችን ሰላም እየተናገረ ሺህ ዓመት ንገስ፣ ተባረክ፣ እደግ፣ በረከቱን ይስጥህ እያል በውስጣችን ደባ የምንሰራ ከሆነ ግን እንጠፋለን። ግን ሳንናገር እኮ በእውነት ሳንናገር ሰውነታችን እንኳን ልቡ ክፉ ቢያስብ ለንስሐ ልንበቃ እንችላለን። አንድ ቀን እንደበደልን ያውቅና አንደበታችን ለምን ይበቃል? ለንስሐ ይበቃል። እንዲህ ብዬ አስቤ ነበረ፣ እንዲህ ብዬ ተናግሬ ነበረ፣ እንዲህ እንልና ንስሐ ገብተን እንጠቀማለን። ቀድሞ ክፉት ከተናገርን ግን እግዚአብሔር ያጠፋናል። መፍቀሬ ጥበብ ሶሎሞን በመጽሐፈ ምሳሌ እግዚአብሔር የሚጠላቸው 7 ነገሮች አሉ ይላል። 6 ነገሮችን ይጠላል፣ 7ኛውንም ፈጽሞ ይጸየፈዋል ይላል። ነፍሱ ትጸየፈዋለች ነው የሚለው። እነዚህን ነገሮች ውስጥ 3ቱ ስለ አንደበት የሚናገሩ ናቸው። አንደኛው ይልና ሐሰተኛ ምላስ ይላል። ተመልከቱ፣ እግዚአብሔር ፈጽሞ የሚጠላው ሐሰተኛ ምላስ። ሌላው ደግሞ ከዚሁ ከ6ቱ ሌላው 2ኛው ሐሰተኛ ምስክርነት። 3ኛውና ዋናው ግን በጎ የተናገረ እየመሰለው ያስታረቀ እየመሰለው ወይንም በአፉ መልካም ያሰበ መስሎ በልቡናው እያደባ በወንድማማች መካከል ጠብን የሚዘራ አንደበት ይላል። አያችሁ፣ ወንድማማች ማለት በመጽሐፍ ቅዱስ ማን ናቸው? ደቂቀ አዳም በሙሉ አይደለም እንዴ? በሰው መካከል ጠብ የምትዘራ አንደበት እየተናገረች እከሌ እንዲህ ብለዋል፣ እከሊት እንዲህ ብላሻለች፣ እነከሌ እንዲህ መክረዋል፣ እንዲህ ተናግረዋል እያለ የሚናገር ጠብን የሚዘራ የሚያባብስ ለነፍስ መጥፋት የሚያበቃ ይሄን እግዚአብሔር ፈጽሞ ነፍሱ ትጸየፈዋለች ይላል። እግዚአብሔር እንዲህ እንዳይጸየፈን አንደበታችንን ይሰብስብልን። ከእንደነዚህ አይነት ሰዎች መካከል ውስጥ የማንረሳቸው በመጽሐፈ ሶስና የተቀመጡት ረበናት አይሁድ የአይሁድ መምህራን ናቸው። ሶስናን ፈቃደ ስጋቸውን እንድታስተናግድ እንድትፈጽምላቸው ከጠየቋት በኋላ እንዲህ ስትላቸው በሃይማኖቷ ጸንታ እነሆ የእኛን ፈቃድ ካልፈጸምሽ ታውቂያለሽና ሕጋችን በዝሙት ተያዘች ያዝናት ብለን መስክረን በድንጋይ ተወግረሽ በእሳት ተቃጥረሽ ትሞቻለሽ ሲሏት
እንደው በዚህ በምድራዊ በሰማያዊ እሳት ከመቃጠል በምድራዊ እሳት ብቃጠል ይሻለኛልና አለች። ተመልከቱ እንደነ ሰለስቱ ደቂቅ እኮ ያድነኛል እንኳን ብላ አይደለም ያሰበችው። ይሄ መቃጠል መልካም ነው፣ በዚያኛው እሳት ከመቃጠል በዚህኛው እሳት መቃጠል ይሻላል። እና አባ መርትያኖስ ሁሉ እንዲህ ያሉ እንደ አንዲት ሴት እንዲህ ያለ ደገኛ አባት ዝሙት ድል ያልነሳው መቼም በዚህ ዘመን ድርሳነ ዑራኤል ላይ ምን ይላል? በመጨረሻው ዘመን ክርስቲያኖችን ድል የሚነሳቸው ዝሙት ነው ይላል። ዛሬ ርዕሳችን ስለ አንደበት ነውና ብዙ ሰው ዝሙት ድል ይነሳዋል። እና እሳቸውን ምን አሏቸው? ዝሙት ድል ያልነሳቸው አባት እኔ ናቸው። በገቢር አይደለም በነቢብ አይደለም በሐሌውም የሚነሳቸው አይመስልንም ሲሉ እንዴት ትላላችሁ? ሄጄን ያስቸው መጣለሁ ብላ ተኳኩላ ተቀባብታ ሽቷን ዛ ግን ለጊዜው ድሪቷንና አሮጌዋን ለብሳ ወደ አባ መርትያኖስ ባት ሄደችና ሲመሽ የመሸብኝ እንግዳ አለች። ጨነቃቸው አባ መርትያኖስ እንዳልቀበላት አውሬ ጅብ ይበላታል፣ እግዚአብሔርን እንግዳ አልተቀበልክም ተብሎ ይፈረድብኛል አሉና እንዴት አደርጋለሁ? እርሷ ላይ አንድ ነገር ተፈጽሞባት እግዚአብሔር ከሚፈርድብኝ ገብታ ትደር ጸሎቴን ቢሆን እቀንሳለሁ ብለው አስገቧት። እንደገባች እሳቱን እያነደደች መኳኳል ጀመረች፣ ሽቷን መርጨት ጀመረች። ቤቱን በሌላ መዓዛ በኃጢአት መዓዛ ማወድ ጀመረች። ከዚህ በኋላ ጸሎታቸውን እያቆሙ መጡ። ሰውነታቸውን ያንን ሽታ መቋቋም አቃተው። እርሳቸው የለመዱት መዓዛ ቅዱሳን ነው። በጸሎት ጊዜ መላእክት አሉ፣ ቅዱሳን አሉ አይደለም እንዴ? መዓዛ ቅዱሳኑን እያጠፋች በመዓዛ ኃጢአት እያወደች ተመስጦቻቸውን አጠፋችባቸው። ቀጥ ሲያደርጉ ሊያናግሯት ምን አለቻቸው? እንዲያውም እንተኛ አልሽ? አዎ እንተኛ ካልሽማ እዚህ እሳት ላይ ነው የምንተኛው። እንዴት እሳቱ ላይ እንተኛለን? በኋላ እሳት ከሚበላ አሁን እየበላን ብናደርገው ይሻላል። ደነገጠች። ቀድመው ሄደው እግራቸውን እሳቱ ላይ ማገዱትና ሰውነታቸውን እያቀረሉ ያንን ሽታ አጠፉት። አያችሁ፣ እርሷ መነናገዳን ገባች። አያችሁ፣ ከዚያኛው እሳት የትኛው እሳት ይሻለናል አሉ? ይሄኛው እሳት ይሻላል። ያንን ክፉ ሽታ ለማጥፋት እግራቸውን ማገዱት። አይ ሃይማኖት፣ እግርህ ከምታሰናክልህ አንድ እግርህ ብታሰናክልህ ቆርጠህ ጣላት። ሙሉ አካልህ በገሃነም ከሚጣል አንድ አካልህ በዚህ ምድር እሳት ቢጣል ይሻላል ያለውን የቃሉን ያለ ምስጢር ያለ ትርጓሜ በደረቁ ሲተረጉሙት ናይ ሶስናም እንዲህ ነው ያለችው። ሰማያዊ እሳት ከሚያቃጥለኝ በሰማይ በአጋንንት መንዶ ከምደበደብ በዚህ ምድር ድንጋይ ብወገር ይሻለኛልና እንዲህ አለችው። ሄደው የሐሰት ምስክር መሰከሩ። እግዚአብሔር ግን ማንን አስነሳ? ዳንኤልን አስነሳ። ዳንኤልን አስነሳና ወዮ እኔ ከዚህች ሴት ደም አልተባበርም፣ እጄ ንጹህ ነው አለ። ምን ትጮኻለህ አንተ? ምን ያየኸው ነገር አለ? እስኪ ለመሆኑ ይመርመሩ። እኛ እኮ እንዲህ ነው የምንለው። እስኪ ይመርመር፣ ይሄ ነገር እውነት ነው ውሸት ነው? ይሄ እኮ ያስፈልጋል አይደል እንዴ? በተወራ ሁሉ መነዳት። ሰው ሁሉ በሁለት ሰዎች ያዝናት ይቺ ሌባ እንዲህ ነው የሚለው። ኃጢአት ሊፈጽም ፈልጎ ያቃተው ሰው በኋላ ሲናገር ፍጹም ጻድቅ ይመስላል በአንደበቱ። ሽንገላ ማለት ነው። ልትሞት ይገባታል። ዘመዶቿ ሁሉ አፈሩ። በሃይማኖቷ ነው የምትታወቀው፣ በምግባሯ ነው የምትታወቀው። አሁን እኛ አንዳንድ ሰዎች ሲነሱ ስሰማ እኔ እኮ ከእርሱ በላይ ሰው የለም ብዬ ነበረ፣ ከእርሷ በላይ እኮ ብዬ ነበር። እንዲያውም እንኳን እንዲህ ያለ ተገኝተው አሁን እንዲያውም እኛ ከሃይማኖታችን መጥፋት የተነሳ አንድ ሃይማኖት ያለው ሰው ታሞ እንኳን ረጅም ጊዜ ተኝቶ ስንሰማ ለእሱ ያልሆነ እግዚአብሔር እንኳን ማለት ጀምረናል እኮ አይደለም እንዴ? ለእርሱ ያልሆነ ለእርሷ ምን አለ እንግዲህ ምን ላደርግ እሄዳለሁ እንዴ? ማን መታመም ይገባዋል? እስኪ መላእክት ነው እንዴ መታመም ያለባቸው? አብና መንፈስ ቅዱስ ናቸው እንዴ? ወልድስ መጥቶ ስለኛ ሲል ህማም ተቀብሏል አይደለም እንዴ? መታመም እኮ የኛ የባህሪ ገንዘብ ነው፣ ውሰት እኮ አይደለም። ባህሪያችን ራሱ ለህማም የተፈጠረ ነው። እንደምንራባው፣ እንደምንጠማው፣ እንደምንጠግበው፣ እንደምንረካው ደስ እንደሚለን ህማምም ይስማማናል። ስለዚህ ህማም የኛ ነውና መታመም እኮ አለብን። ለምንድን ነው የማንታመመው? ለምንድን ነው ክርስቲያኖች የማይታመሙት? እነርሱ ሰው አይደሉም። ባህሪያቸው የመላእክት ባህሪ ነው። ሰውነታቸው ቀርቷል፣ ጠፍቷል። አለማስተዋል ነው። እግዚአብሔር አእምሯችን ይመልስ። ይህ ምንድነው? ሃይማኖታችን እየጎደለ መምጣቱ እና ዳንኤል መመርመር አለበት አለ። መመርመር አለበት። የተወራው ወሬ ሁሉ ማላመጥ አይገባም። በነፈሰው ነፋስ እንደዚያ